የህይወት መድን ወይም ላይፍ ኢንሹራንስ ምንድን ነው? እንዴት ይመሰረታል? ሰዎች በዕለት ተዕለት እንቅስቃሴያቸው የተለያዩ ህጋዊ ተግባራትን ያከናውናሉ። በዚህ እንቅስቃሴያቸው ሞትን ጨምሮ ሌሎች አካላዊ ጉዳቶችና ህመሞችን ማስተናገዳቸው ተፈጥሯዊ ሁኔታ ነው። ስለሆነም ሰዎች ሊገጥሟቸው ከሚችሏቸው የአደጋ ውጤቶች ለመጠበቅና አደጋውን ለመቋቋም ለማካካስ እንዲሁም ለጥገኞቻቸው እና ለባለመብቶቻቸው ጥቅም ሲባል የህይወት መድን ውል መግባታቸው ይጠበቃል። በዛሬው ፕሮግራሜ የህይወት መድን ውል ላይፍ ኢንሹራንስ ምንድን ነው የሚለውን የምነግራችሁ ይሆናል። ሰላም ክቡራት ተከታታዮች እንደምን አላችሁ? በመግቢያ እንዳልኳችሁ የህይወት መድን ኢንሹራንስ ምንነትን የምናይ ይሆናል። ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ ሁኑ። እንግዲህ በዓለማችን ኢንሹራንስ የሚገባበት ዋናው ንብረት ላይ ለሚደርስ ጉዳት ለማካካስ በህይወት ህልፈትን በእድሜ መግፋት ምክንያት የሚደርስን ኢኮኖሚያዊ ችግሮችን ለመቋቋም ነው። ለመሆኑ የህይወት መድን ውል ምንድን ነው ከሚለው ብንጀምር ጥሩ ነው። ታላቁ የህግ መዝገበ ቃላት ብላክስ ሎው ዲክሽነሪ የህይወት መድን ውል እንዲህ ሲል ይተረጉመዋል። የህይወት መድን ውል ማለት በኢንሹራንስ ኩባንያና በፖሊሲው ባለቤት መካከል የተወሰነ መጠን ለተመደበው ተጠቃሚ በመድን ገቢው ሞት ወይም በተወሰነ ወይም ላልተወሰነ ጊዜ መጨረሻ ላይ ለመክፈል የሚደረግ ስምምነት ነው በማለት ይተረጉመዋል። በሀገራችን በ1952 በወጣው የንግድ ህግ አንቀጽ 691 ላይ እንዲህ ደግሞ ይተረጉመዋል። የህይወት ኢንሹራንስ ማለት ባለ ኢንሹራንስ አንድ ጊዜ ወይም ከአንድ ጊዜ በበለጠ ኢንሹራንስ የሚከፍለውን ገንዘብ ተቀብሎ በተዋዋዩ ወይም ኢንሹራንስ በተገባበት ሶስተኛ ወገን ህይወት ወይም ሞት ጋር የተያዙ አንዳንድ ሁኔታዎችን በደረሱ ጊዜ የተወሰነ ገንዘብ ለተዋዋዩ ወይም ለተጠቃሚው ለመክፈል የሚዋዋለው ውል ነው በማለት ላይፍ ኢንሹራንስን ወይም የህይወት መድንን ይተረጉመዋል። በሌላ በኩል የመድን ስራ አዋጅ ቁጥር 746/2012 አንቀጽ 2 ንዑስ አንቀጽ 23 መሰረት የህይወት መድን ማለት መድን ሰጪው አረቦን በመቀበል የመድን ገቢውን በህይወት መኖር ወይም ሞት ላይ ተመስርቶ በተፈጸመው ውል ለመድን ገቢ ወይም ለሌላ ተጠቃሚ አስቀድሞ የተወሰነ ገንዘብ ለመክፈል የሚገባው የመድን ውል አይነት እንደሆነ ትርጓሜ ተሰጥቶት እናገኛለን። በአጠቃላይ የህይወት መድን ውል በመድን ሰጪው እና በመድን ገቢው መካከል የሚደረግ ስምምነት ሲሆን ይህም ስምምነት በ1952 ዓ.ም በወጣ የፍትሐ ብሔር ህግ ቁጥር 1678 የተደነገጉ የመሰረታዊ የውል ህግ መርሆችን ማለትም የተዋዋዮች ችሎታ፣ ስምምነቱ ጉድለት የሌለበት መሆኑ፣ ውል የሚቻልና ህጋዊ መሆኑ፣ የውሉ አጻጻፍ ፎርም አስፈላጊውን ፎርማሊቲ ያሟላ መሆኑ እንዳለበት መረዳት ይቻላል ማለት ነው። ለምሳሌ በንግድ ህግ ቁጥር 694 ስር እንደተደነገገው ችሎታ የሌለው ሰው ወይም ችሎታ በሌለው ሰው ስም የተደረገ ኢንሹራንስ ወይም ማለትም ችሎታ በሌለው ስም በወኪል ወይም በራሱ ችሎታ በሌለው ሰው የተፈረመ የኢንሹራንስ ውል ፈራሽ እንደሆነ መረዳት ይቻላል። ለመሆኑ የህይወት መድን ውል የሚይዛቸው ፍሬ ነገሮች፣ አንኳሩ ነገሮች ምንድናቸው የሚለውን እንይ። ስለ ህይወት ኢንሹራንስ የተደረገለት ሰው የግል ስም፣ የቤት ዘመድ ስም፣ የተወለደበት ቀን፣ ተጠቃሚው ተለይቶ የታወቀ እንደሆነ የተጠቃሚው የቤት ዘመድ ስምና የግል ስም የተሰማሙበት ገንዘብ እንዲከፈል የሚደረግበት ሁኔታና ቅናሽ የሚደረግበትን መልሶ የሚገዛበት ሁኔታ በኢንሹራንስ ፖሊሲ ወይም በኢንሹራንስ ውል ውስጥ በትክክል መገለጽ እንዳለበት በቀድሞ ማለትም በአዋጅ ቁጥር 1166/1952 በወጣው የንግድ ህግ አንቀጽ 695 ስር ተደንግጎ ይገኛል ማለት ነው። ስለዚህ የመድን ውል ይህንን ማካተት ይኖርበታል ማለት ነው። የህይወት መድን ውል አይነቶች አሉት። እነኛን አይነቶች በተወሰነ መልኩ የህይወት መድን ውል ፖሊሲ በተገባለት የመድን ሽፋን ይዘት መሰረት በሶስት አይነት ምድቦችን ከፋፍለን እናየዋለን። አንደኛ ኢንዶመንት የህይወት መድን ውል ወይም ኢንዶመንት ላይፍ ኢንሹራንስ። ይህ የህይወት መድን በተገባለት ተጠቃሚ በህይወት መኖር ላይ የተመሰረተ ሲሆን መድን ገቢው በውሉ እስከተወሰነ ጊዜ ድረስ በህይወት ካለ ይከፈሏል የሚል የመድን ገቢውና በመድን ሰጪው መካከል ባለው የውል ይዘት ላይ የተመሰረተ ነው። በንግድ ህግ ቁጥሩ 692 ንዑስ አንቀጽ 1 በሚመለከተው መልኩ ተደንግቋል። የህይወት ኢንሹራንስ መድን የሚዋዋል መድን ሰጪ ኢንሹራንስ በገባው ሰው በኢንሹራንስ ውል ውስጥ በተወሰነ ጊዜ በህይወት ያለ እንደሆነ የተወሰነ ገንዘብ በህይወት እስካለ ድረስ ወይም በየጊዜው የሚከፈል ገንዘብ ለመክፈል እንደሆነ ተቀምጧል። ስለሆነም ይህ የመድን አይነት ወይም ኢንዶመንት
ላይፍ ኢንሹራንስ የሚባለው ኢንቨስትመንትንም የሚያሳድግ እንዲሁም የህይወት መድን ኢንሹራንስ ብቻ ሳይሆን ኢንቨስትመንትን የሚያሳድግ ቁጠባን የሚያበረታታ የመድን አይነት ነው ማለት ነው። የኢንዶመንት መድን ትልቁ ጥቅም በፖሊሲ ወይም በውሉ ዘመን በህይወት እስከቆየ ድረስ የመክፈያው ጊዜ ወይም ማቹሪቲ ዴት የደረሰው ቁጠባና ሌሎች ጥቅማ ጥቅሞች የሚከፈለው ይሆናል ማለት ነው። ይህም በመድን ስራ አዋጁ አንቀጽ 46 ላይ በግልጽ ተደንግጎ ይገኛል ማለት ነው። የዕድሜ ልክ የህይወት መድን ውል ላይፍ ኢንሹራንስ ይህም አንዱ የኢንሹራንስ አይነት ሲሆን ይህ የህይወት መድን ፖሊሲው ሽፋን የሚሰጠው መድን ገቢው በፖሊሲው ዘመን ሲሞት ከመድን ገቢው መብት ላላቸው ወይም በፖሊሲው ለተጠቀሱ ተጠቃሚዎች የሚከፈል ነው። የንግድ ህጉ በቁጥር 692 ንዑስ አንቀጽ 2 እንዲህ ሲል አስቀምጦት እናገኛለን። ኢንሹራንስ መድን ሰጪው የተዋዋለው ኢንሹራንስ ስለገባው ሰው ሞት የሆነ እንደሆነ ኢንሹራንስ እስከገባው ሰው መብት ላላቸው ወይም በኢንሹራንስ መድን ውል ውስጥ ለተጠቀሰው ተጠቃሚ የተወሰነ ዋና ገንዘብ ወይም በህይወት እስካለ ድረስ በየጊዜው የሚከፈል ገንዘብ ኢንሹራንስ የገባው ሰው በሞተ ጊዜ ለመክፈል የሚደረግ ነው ማለት ነው። ሌላኛው የኢንሹራንስ የህይወት መድን ኢንሹራንስ አይነት ጥምር የህይወት መድን የሚባለው ወይም ኮምባይንድ ላይፍ ኢንሹራንስ የሚባለው ነው። ይህ የህይወት መድን ውል ከላይ የተጠቀሱት ውሎች ጭምር ሲሆን በንግድ ህግ ቁጥሩ አንቀጽ 692 ንዑስ አንቀጽ 3 መሰረት ተደንግጎ ይገኛል። መድን ሰጪው ከላይ በቁጥር 1 እና 2 የተጠቀሱትን የክፍያ አማራጮች ለመክፈል የተስማማ እንደሆነ የተጣመረ የመድን ውል መዋዋል እንደሚችል ደንግጎ እናገኛለን። በዚህ መሰረት መድን ገቢው ከመድን ሰጪው ጋር የሚዋዋለው በተወሰነ ቀን ወይም ጊዜ ውስጥ በህይወት ኖሬ ከተገኘው የፖሊሲው ገንዘብ የሁሉ ገንዘብ ለራሴ ይከፈለኝ፣ ነገር ግን የተባለው ቀን ከመድረሱ በፊት ከዚህ ዓለም በሞት የተለየው እንደሆነ በውሉ ላይ ለተጠቀሰው ተጠቃሚ የፖሊሲው ገንዘብ ይከፈል የሚል ይዘት ይኖረዋል። አሁን ላይ ባለው ነባራዊ ሁኔታ በሀገራችን ያሉ ኢንሹራንስ ኩባንያዎች ትኩረታቸው በንብረት ላይ የሚያደርጉት በተለይም በተሽከርካሪ ላይ ለሚደርስ ጉዳት ሽፋን መስጠት ሲሆን በህይወት መድን በተገቢ ትኩረት ሽፋን መስጠት ይገባቸዋል ማለት ነው። የላይፍ ኢንሹራንስ ልዩ ባህሪያት ምንድን ናቸው የሚለውን ለማየት እንሞክር። የህይወት መድን ከሌሎች የመድን ውሎች ልዩ የሚያደርገው ባህሪያት አሉት። እነዚህም መድን የሚገባበት ጉዳይ ነው ወይም ኦብጀክት ኦፍ ዘ ኢንሹራንስ ፖሊሲ የሚባለው ማለት። በሌሎች የመድን ሽፋን የሚሰጠው ለንብረት ወይም እቃ ሲሆን በህይወት መድን ውል ፖሊሲ ሽፋን የሚሰጠው የሰው ህይወት ነው፣ ክቡር የሆነው የሰው ህይወት ነው ማለት ነው። ይሄ አንዱ ልዩ የሚያደርገው ነው። የድርጊቱ እርግጠኝነት በንብረት ወይም እቃ ላይ በሚገባ የመድን ውል በተመለከተ ንብረቱ ላይ ጉዳት ሊደርስ ይችላል በሚል ግምት ላይ የተመሰረተ ሲሆን በህይወት መድን ውል የሰው ልጅ ሞት አይቀርነት የታመነ ሲሆን መቼ እንደሚከሰት ብቻ ነው ማወቅ የማይቻለው። ይህ ሁኔታ በእድሜ ልክ ህይወት መድን በግልጽ የታወቀ ሲሆን በኢንዶመንት ህይወት መድን ቢሆንም አስቀድሞ የተወሰነ ጊዜ በስምምነቱ ቢካተትም እንኳን የሞት አይቀርነት የታመነ ነው ማለት ነው። ይህም እንደ ልዩ ባህሪ መያዝ ይቻላል ማለት ነው። ሌላኛው ልዩ ባህሪው የውል ዘመኑ ነው። ከሌሎች የመድን ውሎች በተለየ መልኩ የህይወት መድን ውል ረዘም ላለ ጊዜ የሚቆይ መሆኑ ሌላው ልዩ መገለጫው ነው ማለት ነው። ሌላኛው የሰው ህይወት በገንዘብ የማይተመን መሆኑ ነው። በንብረት ላይ የሚገባ የመድን ውል ንብረቱ ላይ ጉዳት ቢደርስ ጉዳቱን ሊያካክስ የሚችል ገንዘብ ወይም ምትክ በመስጠት ተጎጂ ወደ ነበረበት የመመለስ ውጤት ሲኖረው የህይወት መድን ኢንሹራንስ ግን የሰው ልጅ ህይወት በገንዘብ የማይተመን ከመሆኑ ባሻገር ዓላማው ለሟች ጥገኞች ወይም ባለመብቶች የሟች ምክንያት ሊደርስባቸው የሚችለውን ኢኮኖሚያዊ ችግር ለመቋቋም እንዲያስችላቸው ማድረግ ነው ማለት ነው። በአጠቃላይ የህይወት መድን ገቢዎችን ለመድን ሰጪው የአረቦን ፕሪሚየም ክፍያ በመፈጸም ሊደርስ የሚችለውን አደጋ ለማካካስ ወይም ለጥገኞችና ለባለመብቶች ለማስተላለፍ የሚደረግ ውል መሆኑን መረዳት ይቻላል። በዚህም ውል መድን ሰጪው ኃላፊነትን የሚወስድለትን አደጋ ተለይቶ የታወቀና ሁለቱም የተዋዊ ወገኖች የተስማሙበትና የግራ ቀኙን መብትና ግዴታ የሚዘረዝሩ ይዘቶች እንደሚካተቱበት መገንዘብ ይቻላል ማለት ነው። የህይወት መድን ውል እነኝን ይመስላሉ። ለዛሬ ያዝኩላችሁ ፕሮግራም ይህንን ይመስላል። በቀጣይ ሌላ መሰረታዊ የህግ ፕሮግራም እስከምንገናኝ መልካም ጊዜ ቸር እንሰንብት።